የባህር ኃይልን ያቋቋምነው በብርጭቆ ውስጥ እንዲዋኝ ነው እንዴ? አብይ አህመድ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ትናንት ማክሰኞ 28 ጥቅምት 2025 ባካሄደው በርካታ ጥያቄዎችን የተነሱበት የህዝብ ተወካዮች ምክር ቤት ስብሰባ ላይ የወደብ ጉዳዩን በድጋሜ አንስተዋል። የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ ጂኦግራፊያዊና ኢኮኖሚያዊ ጉዳይ እንደሆነ እናምናለን ያሉት ጠቅላይ ሚኒስትሩ ኢትዮጵያ ቀይ ባህርን እንድታጣ 30 ዓመታት የወሰደባትን ትግል በማስታወስ ያጣችውን እንደገና ለማግኘት ሌላ 30 ዓመት እንደማያስፈልጋት ተናግረዋል። ሰከን ብሎ በተረጋጋ መንፈስ በሰላማዊ መንገድ መሄድ አስፈላጊ ነው ያሉት ጠቅላይ ሚኒስትሩ ጉዳዩ ከተነጋገርንበት እንድናጣው የወሰደብንን ጊዜ ያክል እንድናገኘው ይወስድብናል ብዬ አላስብም ሲሉም አክለዋል። አብይ የኤርትራን የነጻነት መብትና በዚህም ምክንያት የኢትዮጵያን የባህር ዳርቻ ማጣት የሚደግፈው የ1991 ውሳኔ ህጋዊነቱ ላይ ጥያቄ አንስተዋል። ኢትዮጵያን የባህር ወደቧን ያጣችው በማን ውሳኔ ነው? የካቢኔ ሰነዶችን ገምግመናል፣ ግን የካቢኔው ውሳኔ አልነበረም። ምክር ቤቱ እንኳን ስለ እንደዚህ አይነት ውሳኔ አያውቅም ነበር በማለት ጠይቀዋል። ጠቅላይ ሚኒስትሩ የኤርትራን መገንጠል ያስከተለው ታሪካዊ ሂደት በፖለቲካዊ መልኩ ተቀባይነት ያለው ነገር ግን በተቋማዊ መልኩ ያልተሟላ መሆኑን በመጠቆም የህጋዊነት ክፍተት እንዳለው ሞግተዋል። በግንቦት 1991 የደርግ ስርዓት ከወደቀ በኋላ የኢትዮጵያን ህዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ ስልጣን ተረክቦ ከሐምሌ 1 እስከ 5 1991 የሰላምና ዲሞክራሲ ኮንፈረንስ በማካሄድ በኢሳያስ አፈወርቂ ከሚመራው የኤርትራ ህዝብ ነጻ አውጪ ግንባር ጋር ስምምነት ላይ እንደደረሰ ይታወሳል። በ1993 የተካሄደው ይህ ህዝበ ውሳኔ ለኤርትራ ነጻነት ከፍተኛ ድምጽ ያስገኘ እንደነበርም ይገለጻል። ይህም ለኤርትራ በዓለም ላይ አዲሷ የባህር ዳርቻ ያላት ሀገር ሲያደርጋት ለኢትዮጵያ ግን ወደብ አልባ እንዳደረጋት ይነገራል። አብይ ኢትዮጵያ ካላት የህዝብ ብዛት አንጻር የባህር ዳርቻ ሳይኖራት መቀጠል የማትችል መሆኗን በመገምገም ከ5 ወይም ከ6 ዓመታት በፊት የባህር ኃይል እንዳቋቋመች በመግለጽ የባህር ኃይል ያቋቋምነው በብርጭቆ ውስጥ እንዲዋኝ ነው እንዴ ሲሉ የምክር ቤቱን አባላት ጠይቀዋል። መንግስታቸው በ2018 በሁለቱ ጎረቤቶች መካከል የነበረውን የሁለት አስርት ዓመታት ጥላቻ ለመቋጨት ከፕሬዝደንት ኢሳያስ አፈወርቂና ሌሎች የኤርትራ ባለስልጣኖች ጋር በጉዳይ ላይ እንደተወያየም አስታውሰዋል። ወደ አስመራ ሲሄድ ለፕሬዝደንት ኢሳያስ አሰብን መጎብኘት እንደምፈልግ ነገርኳቸው ያሉት ጠቅላይ ሚኒስትሩ በኋላ ላይ ወደ ኢትዮጵያ ሲመጡ የአሰብ አዲስ አበባ መንገድን እንደገና ስለመከፈት ተወያይተናል፣ እንደሚጠገንና እንደገና እንደሚከፈትም ተስማምተናል ብለዋል። አክለውም ኤርትራ የአሰብ ወደብን ኢትዮጵያ ልትጠቀምበት እንድትፈቅድ ኢትዮጵያ ደግሞ ለሱዳንና ለጅቡቲ እንደምታደርገው ሁሉ ለኤርትራም በራሷ ወጪ የኤሌክትሪክ ኃይል እንድትሰጥ ጠይቀናቸዋል። የኤርትራ ባለስልጣኖች ግን እናስብበታለን ብለውናል ሲሉ ተናግረዋል። ጠቅላይ ሚኒስትሩ ስለ ኤርትራ የወደብ ከተማ ያላቸው አመለካከት ሲገልጹ ወደ አሰብ ስንሄድ ቤቶችን አየን፣ ግን ሰው የላቸውም ብለዋል። አሰብን በአግባቡ አለመጠቀም ለኤርትራ የኢኮኖሚ ኪሳራ እንደሆነና ከኢትዮጵያ ጋር ተባብሮ ባለመስራት ያመለጠ እድል መሆኑን አመልክተዋል። ይህ ቀውስ በአንድ ጀንበር አልተከሰተም፣ ለዓመታት የተገነባ ነው ያሉት አብይ ይህ ደግሞ በጉዳዩ ላይ በግልጽ ከመነጋገር ስለተቆጠብን የመጣ ነው ሲሉ አብራርተዋል። ተንታኞች የአብይ አስተያየት በኢትዮጵያ ውስጥ እየጨመረ የመጣውን የሀገር ውስጥና የኢኮኖሚ ጫና የሚያንጸባርቅ እንደሆነ ያምናሉ። የኢትዮጵያ ሕዝብ ቁጥር በዓመት ወደ 3 ሚሊዮን የመጨመር ሁኔታ ሀብትንና የንግድ መስመሮችን እያወከ እንደሆነም ይገልጻሉ። በአሁኑ ጊዜ ከ90 በመቶ በላይ የሚሆነው የኢትዮጵያ ገቢና ወጪ የንግድ እንቅስቃሴ በጅቡቲ በኩል ያልፋል። ይህም ከፍተኛ የመጓጓዣ ክፍያዎችና የወደብ ወጪዎች ያስከፍላል። ይህን ለማስቀረት ደግሞ ጠቅላይ ሚኒስትር አብይ ኢትዮጵያ የባህር በር እንድታገኝ በየመድረኩ እየወተወቱ ይገኛሉ።
ጠቅላይ ሚኒስትር አብይ አህመድ በምክር ቤቱ ስብሰባ ላይ ከቀይ ባህር እና ከኤርትራ ጋር አያይዘው ባስተላለፉት መልእክት ውጊያው ከተነሳ ውጤቱ ግልጽ ነው፣ ያለን አስተማማኝ አቅም ነው፣ ማንም አያስቆመንም ሲሉ አስጠንቅቀዋል። ጨምረውም ኢትዮጵያ በቀይ ባህር ላይ የባህር በር የማግኘቷ ጉዳይ አይቀሬ እንደሆነና ዓለም አቀፉ ማህበረሰብ በዚህ ጉዳይ ላይ እንዲያሸማግልና መፍትሄ እንዲያመጣ ጠይቀዋል። ሁሉም ሀገር የራሱ ብሔራዊ ጥቅምና ብሔራዊ ስጋት እንዳለው የገለጹት ጠቅላይ ሚኒስትሩ እነዚህ ሁለት ጉዳዮች የሚበየኑት አገራቱ ባላቸው መረጃና እውቀት ልክ እንደሆነ ያነሱት ጠቅላይ ሚኒስትሩ ሀገራት ይህንን መሰረት አድርገው ዛሬ ብሔራዊ ጥቅም ወይም ስጋት ያሉትን ጉዳይ ሊያሰፉ ወይንም ሊያጠቡ እንደሚችሉም ጠቅሰዋል። የኢትዮጵያ ብሔራዊ ጥቅም በሚመለከት ኢትዮጵያ በኢርትዓዊና ኢፍትሐዊ ሁኔታ የተበደለች ሀገር ናት በማለት ለምክር ቤቱ አባላት አሰምተዋል። ይህንን ለመፍታት ግን በተረጋጋ መንገድ ማየት እንደሚያስፈልግም አስምረውበታል። ጠቅላይ ሚኒስትሩ በሰጡት ማብራሪያ የኤርትራ መንግስት በኢትዮጵያ ውስጥ ለሚገኙ ታጣቂ ቡድኖች ጥይት አስተላላፊ እንዳይሆን ጠይቀዋል። የኤርትራ መንግስት ወደ ኢትዮጵያ ህገወጥ የሰዎች ዝውውርን እንዲያቆምና አሜሪካ ተቀምጦ የሚሰራ የጥቁር ገበያ ምንዛሬ እንዲቀር ሲሉም ተናግረዋል። እነዚህ ጉዳዮች የሚቀሩ ከሆነ ኢትዮጵያ ከኤርትራ ጋር በሰላም አብሮ ለመኖር ፍላጎት እንዳላት አክለዋል። ከማንም ጋር የመዋጋት ፍላጎት የለንም ያሉት ጠቅላይ ሚኒስትሩ ውጊያው ከተነሳ በኋላ እየየ ማለት አይሰራም፣ አሁኑኑ ውጊያውኑ አለመጀመር ነው የሚሻለው በማለት አስጠንቅቀዋል። ማንም ሞራል ይሰጥሃል እንጂ አይሞትልህም፣ መጨረሻው ላይ የምትሞተው አንተ ነህና ጠሩነት አያዋጣም ብለዋል። አክለውም ሚሊዮን% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም፣ ማንም ፈለገም አልፈለገም ሲሉ ለምክር ቤቱ አባላት አቋማቸውን ገልጸዋል። ጠቅላይ ሚኒስትር አብይ በምክር ቤቱ በሰጡት ማብራሪያ ላይ ያነሱት ሌላኛው ጉዳይ ደም አፋሳሹን ጦርነት ያስቆመው የፕሪቶሪያው ስምምነት ያለበትን ይዞታ ነው። ጠቅላይ ሚኒስትሩ ከዚህ ጋር አያይዘው በሰጡት ማብራሪያ የስምምነቱ አንዱ ፈራሚ የሆነውን ህወሓትን በማንሳት ወንጅለዋል። በፕሪቶሪያው ስምምነት ላይ መሳሪያ መደበቅ፣ ማሰልጠን፣ ማስመረቅ አልተስማማንበትም ያሉት ጠቅላይ ሚኒስትሩ ስምምነቱ ትጥቅ ማስረከብ ላይ ያተኮረ እንደሆነ አስነስተዋል። መሳሪያ ደብቆ ማስቀመጥና በኮንትሮባንድ ማስገባት በስምምነቱ ላይ የለም በማለትም የትግራይ ክልል አመራሮች ላይ ያነጣጠረ ውንጀላ አሰምተዋል። ማንኛውም ከውጭ ሀገራት ጋር የሚደረግ ግንኙነት መካሄድ ያለበት በፌዴራል መንግስት በኩል መሆኑን ያነሱት ጠቅላይ ሚኒስትር አብይ የህወሓት አመራሮች ከውጭ ሀገር መንግስት ጋር ምን እያደረጉ ነው ሲሉ ውንጀላ አዘል ጥያቄ ለምክር ቤቱ አቅርበዋል። በትግራይ ክልል ያሉ ተፈናቃዮች ራያ ላይ እንደመለስ ነው፣ ጸለምት ላይ እንደመለስ ነው፣ ወልቃይት ላይም መመለስ አለበት። ይህ የመንግስት ጽኑ አቋም ነው ሲሉም ተናግረዋል። በአማራና በትግራይ ክልሎች የይገባኛል ጥያቄ ያለባቸውን አካባቢዎች በተመለከተ ደግሞ ራሱ ህገ መንግስቱ ምላሽ አለው ብለዋል። በክልሎች መካከል ድንበር የለንም፣ ወሰን ብቻ ነው ያለው ያሉት አብይ የአከራካሪ አካባቢዎች ጉዳይ መወሰን ያለበት በህዝቡ ውሳኔ መሆኑም አስምረውበታል። የወልቃይት ጥያቄ ልዩ አይደለም፣ ሁሉም ጋር ጥያቄ አለ ያሉት ጠቅላይ ሚኒስትሩ የወልቃይትም ይህንን በሌሎች አካባቢዎች ያሉ የይገባኛል ጥያቄ በሰላማዊ መንገድ መመለስ እንዳለበት ተናግረዋል። ወልቃይት ከ25 እና 30 ዓመት ጎንደር ከነበረበት ወደ ትግራይ ተካልሏል። ውጊያውም ሲፈጠር ወደዚህ ተመልሷል ያሉት ጠቅላይ ሚኒስትሩ ጥያቄው በህዝበ ውሳኔ ካልተመለሰ አንደኛው ደግሞ ጉልበት ሲያገኝ ይወስደዋል በማለት አስረድተዋል። እስካሁን ለወልቃይት ፌዴራል መንግስት በጀት እየመደበ አይደለም በማለት ይህ የሆነው ችግሩ እስካልተፈታ እንደሆነ በመጥቀስ በጀት አለመመደቡ ትክክል አይደለም ብለዋል። ጠቅላይ ሚኒስትሩ ከወራት በኋላ እንደሚካሄድ የሚጠበቀው የ7ኛው አጠቃላይ ምርጫን ጉዳይ በተመለከተም ማብራሪያ ሰጥተዋል። መንግስት አጠቃላይ ምርጫውን ለማከናወን አቅም እንዳለውም ገልጸዋል። እየተዋጋንም ምርጫ አካሂደናል ያሉት አብይ ምርጫው በተያዘለት የጊዜ ሰሌዳ እንደሚከናወንም አስረግጠው ተናግረዋል።
ለተፎካካሪ ፓርቲዎች ባስተላለፉት መልእክትም እንድታሸንፉና እንዲቀናችሁ ምኞቴ ነው ብለዋል። ጠቅልሎ የመውሰድ ፍላጎት እኛ ጋር የለም፣ ሁሉም ነገር በመደመር ነው የሚሆነው ሲሉም ተደምጠዋል። ከጸጥታና ደህንነት ጥያቄዎች ጋር በተያያዘ መንግስታቸው ችግር አለብኝ የሚል የትኛውም ኃይል ጋር ለመወያየት ዝግጁ መሆኑንም ጠቅላይ ሚኒስትሩ ጠቅሰዋል። ከዚህ ቀደም ከኦሮሞ ነጻነት ሰራዊት እንዲሁም ከትግራይ ኃይሎች ጋር ውይይቶች መደረጋቸውን አጣቅሰው የአማራው ሸኔ የኦሮሞማው ሸኔ ተወያይቶ የመጣውን ተቀብለናል ብለዋል። በቀጣይም ከታጣቂው ኃይሎች ጋር ንግግር ለማድረግ ዝግጁ መሆናቸውን ቃል ገብተዋል። ችግር ካለ እንደ አገር መክረን እንፍታ፣ ህገ መንግስት ይቀደድ፣ ባንዲራ ይቀደድ፣ ኢትዮጵያ ትቀደድ የምትሉ ሰዎች ግን በእናንተ ፍላጎት ማድረግ አንችልም ብለዋል። ከብሔራዊ ውይይት ባሻገር ተበድያለሁ ለሚሉ ወገኖች የሽግግር ፍትህ ለማስፈን መንግስት ዝግጁ መሆኑንም አክለዋል።